ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የእንደርታ ተወካዮችና የሀገር ሽማግሌዎች ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጋር ተወያዩ። 80 የሚደርሱ የእንደርታ ተወካዮችና የሀገር ሽማግሌዎች ወደ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በመሄድ በእንደርታ አስተዳደር ቢሮ ላይ የተካሄደውን መፈንቅለ መንግስት በአፋጣኝ እልባት ካላገኘ ወደ ሌላ ቀጣይነት ያለው ትግል ሊያመራን ነው በማለት ከክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ጋር ተወያይተዋል። ለብዙ ሰዓታት በተደረገው ውይይት የእንደርታ የሀገር ሽማግሌዎችና ተወካዮች ግልጽ አቋማቸውን አቅርበዋል። በዚህም መሰረት በእንደርታ አስተዳደር ቢሮ ላይ የተፈጸመው መፈንቅለ መንግስት የማንቀበለው መሆናችን መላው የእንደርታ ህዝብን ያስቆጣ ተግባር ስለሆነ እስከ ሰኞ ግንቦት 18 2017 ዓ.ም ማለትም እስከ ዛሬ ቀን ህጋዊ አስተዳደሩ ወደ ስራው እንዲመለስ አጥብቀን እንጠይቃለን። በአስተዳደር ቢሮው የታየው በጥይትና በታጣቂዎች የተፈጸመው ድርጊት የወንበዴነትና ስርዓት አልበኝነት ማሳያ በመሆኑ መፍትሄ ካልተበጀለት የእንደርታ ህዝብ ሌላ የትግል አቅጣጫ እንደሚጠቀም በይፋ ለመግለጽ እንፈልጋለን። የተፈጸመው መፈንቅለ መንግስት የእንደርታ ህዝብን ስርዓትና ክብር በሚያንቋሽሽ መልኩ ስለሆነ በህዝብ የተመረጠው ህጋዊ አስተዳደራችን ወደ ስራው ተመልሶ ህዝብ አገልግሎት እንዲያገኝ ማድረግ አለባችሁ። ለእንደርታ ህዝብ ለከፈለው መስዋዕትነት ክብር መሰጠት እንጂ የሚተዳደርበትን ቢሮ በታጣቂዎች ሰብሮ በመግባት ንቀት ማሳየት አይገባውም የሚሉና ሌሎች በርካታ አቋሞችን አቅርበዋል። ከ24 የእንደርታ ወረዳ ጣቢያዎች 3 ተወካዮች የቀረቡ ሲሆን በአጠቃላይ 80 የሀገር ሽማግሌዎችና የህዝብ ተወካዮች ተገኝተዋል። በውይይቱ ሴቶችም ተሳታፊ እንደነበሩ ተገልጿል። ጀነራል ታደሰ ወረደ የእንደርታን ህዝብ ፍላጎት ከሰሙ በኋላ ከዛሬ ሰኞ ግንቦት 18 2017 ዓ.ም ጀምሮ መፍትሄ እንደሚሰጥና ህጋዊ አስተዳደሩ እንዲመለስ ይደረጋል የሚል ምላሽ በውይይቱ ላይ ሰጥተዋል ተብሏል። ጠቅላይ ሚኒስተር ዶክተር አብይ አህመድ ጣሊያን ገቡ። ጠቅላይ ሚኒስተር ዶክተር አብይ አህመድ እና የልዑካን ቡድናቸው የፈረንሳይ ጉብኝታቸውን ጨርሰው ጣሊያን ሮም ገብተዋል። በቆይታቸውም ከጠቅላይ ሚኒስተር ጆርጂያ ሜሎኒ ጋር እንደሚወያዩ የጠቅላይ ሚኒስተር ጽሕፈት ቤት አስታውቋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የአፍሪካ ሊደርሺፕ ማጋዚን ባዘጋጀው ሽልማት ላይ ከቀረቡት 4 የመጨረሻ እጩዎች መካከል አንዱ ሆኑ። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የአፍሪካ ሊደርሺፕ ማጋዚን ባዘጋጀው ኢንዱስትሪ ፐርሰናሊቲ ኦፍ ዘ ይር 2025 ሽልማት ላይ ከቀረቡት 4 የመጨረሻ እጩዎች መካከል አንዱ ሆነዋል። በአሁኑ ወቅት ከመንግስት ቀጥሎ ሁለተኛው ግዙፍ ቀጣሪ ድርጅት የሆነው ሚድሮክ ኢንቨስትመንት ግሩፕን በዋና ስራ አስፈጻሚነት እየመሩ የሚገኙት አቶ ጀማል አህመድ ከዚህ ቀደም በሞሮኮ በተካሄደው እንደ አውሮፓውያን አቆጣጠር የ2024 የአፍሪካ የዓመቱ ምርጥ አመራር ሽልማት አሸናፊ ሆነው ነበር። አቶ ጀማል ሚድሮክ ኢንቨስትመንት ስር ያሉ 46 እና ከዚያ በላይ ድርጅቶችን እንዲሁም ከ73000 በላይ ሰራተኞችን ከትልልቅ ሀገራዊ ፕሮጀክቶች ጋር በስኬት በመምራት በዓመቱ በውድድር ተሸላሚ ማድረግ መቻላቸው ተነግረዋል። በንግድ ኢንቨስትመንት ላይ የረጅም ዓመት ልምድ ያላቸው አቶ ጀማል ከሀገር ውስጥ አማርኛና ጉራጊናን ጨምሮ ትግርኛና አፋን ኦሮሞ ቋንቋ እንዲሁም ከባህር ማዶ እንግሊዘኛና አረብኛ አቀላጥፈው መናገር እንደሚችሉ ተገልጿል። የአፍሪካ ሊደርሺፕ ማጋዚን ባዘጋጀው ኢንዱስትሪ ፐርሰናሊቲ ኦፍ ዘ ይር 2025 ሽልማት ላይ ከቀረቡት 4 የመጨረሻ እጩዎች መካከል በሆኑበት ሽልማት ላይ የህዝብ ድምጽ ከፍተኛ ነጥብ የሚያስገኝ በመሆኑ ሁላችሁም የድርጅቱ ገጽ በመግባት ለአቶ ጀማል አህመድ ድምጻችሁን እንድትሰጡ ጥሪ ቀርበዋል። ሁሉም ዜጋ የኢትዮጵያን የባህር በር ጉዳይ የጋራ አጀንዳ ሊያደርገው ይገባል ተባለ። የባህር በር የማግኘትን ጉዳይ የብሔራዊ ጥቅም አንዱ አካል አድርጋ እየሰራችበት የምትገኘው ኢትዮጵያ ከቀጠናው ሀገራት ጋር ትብብር በመፍጠር ተጠቃሚነቷን ለማረጋገጥ ጥረት እያደረገች ነው ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስቴር ዴኤታ ዶክተር ቀነዓ ያደታ ተናግረዋል። በጂኦግራፊያዊ አቀማመጣችን በህዝብ ብዛታችንና በታሪካችን የባህር በር ማግኘት ይገባናል ያሉት አማካሪው ሁሉም ኢትዮጵያዊ ያለምንም ክፍፍልና ልዩነት በመተባበር የተጀመረውን የባህር በር አጀንዳ ወደፊት ማስኬድ አለበትም ብለዋል። በሰላማዊ መንገድ ምላሽ እንዲያገኝ ኢትዮጵያ እየሰራችበት የሚገኘውን የባህር በር ጥያቄ ቁብልነት ያለው መሆኑንም አጽንኦት
ሰጥተዋል። ኢትዮጵያ በቀይ ባህር ቀጠና ከሚገኙ ሀገራት ጋር ረጅም ዘመን ያስቆጠረ የታሪክ፣ የባህል፣ የእምነትና የቋንቋ ግንኙነት እንዳላት የተናገሩት ደግሞ በሕዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ናቸው። ኢትዮጵያ በቀጠናው የሚከሰቱ የጸጥታና የደህንነት ችግሮችን ለመፍታት የጎላ ሚና እንዳላት ገልጸዋል። የኢትዮጵያን እድገትና ልማት የማይሹ እንዲሁም በባህር በር ጉዳይ ታሪካዊ ሀቅ የማይዋጥላቸውን ሀገራት ሀሳብ በማስቀየር እውነታውን ለዓለም አቀፉ ማህበረሰብ ለማሳወቅ እየተሰራ መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገልጸዋል። ከሰሞኑ የውጭ ጉዳይ ኢንስቲትዩት ያዘጋጀው ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካዊ ፎረም በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ትኩረት ያደረገ ሲሆን የባህር በር ጉዳይ የኔም ጉዳይ ነው የሚለውን አጀንዳ ወዳጅም ጠላትም እንዲያውቀው መድረኩ ወሳኝ ምክክርና ውይይት የተካሄደበት መሆኑን ዋና ዳይሬክተሩ ጃፋር በድሩ አንስተዋል። በኢትዮጵያ የመጀመሪያው የማንኪ ፖክስ ቫይረስ ተገኘ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አንድ የ21 ቀን ህፃን ልጅ በማንኪ ፖክስ ቫይረስ መያዙን አረጋግጧል። ይህ በሀገር ውስጥ የተመዘገበ የመጀመሪያው የቫይረሱ ተጠቂ መሆኑም ተገልጿል። ህፃኑን ተከትሎ በተደረገ ምርመራ የእናቱም ለቫይረሱ መጋለጥ ተረጋግጧል። የህፃኑ አባት ወደ ጎረቤት ሀገር ሄዶ እንደነበር የተገለጸ ሲሆን ከሱ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራም ተጀምሯል ተብሏል። ቫይረሱ የተገኘባቸው ህፃኑና እናቱ በተዘጋጀ የለይቶ ማከሚያ ክፍል ተገቢውን የሕክምና ክትትል እየተደረገላቸው ሲሆን እስካሁን ከባድ የጤና እክል እንዳልገጠማቸው ሁለቱ መንግስታዊ የጤና ተቋማት ባወጡት መግለጫ አስታውቀዋል። የማንኪ ፖክስ በሽታ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ህመም ሲሆን የአፍሪካ የበሽታ መከላከልና መቆጣጠር ማዕከልና የዓለም ጤና ድርጅት በሽታውን ለመከላከልና ለመቆጣጠር በጋራ እየሰሩ መሆናቸውም ተጠቁሟል። የወንጀል ድርጊት ተፈጽሟል ሲሉ ኪም ጆንግ ኡን ገለጹ። ሰሜን ኮሪያ ባለፈው ሳምንት በሙከራ ላይ የነበረ የጦር መርከብ መፈንዳቱን ተከትሎ 3 ከፍተኛ ባለስልጣናትን አስራለች። የሀገሪቱ ማዕከላዊ ወታደራዊ ኮሚሽን እንዳስታወቀው ተጨማሪ ጉዳት ሳይደርስ አደጋውን እንደተከላከለም ገልጸዋል። የፒዮንግያንግ ባለስልጣናት 3ቱን ሰዎች በቁጥጥር ስር ካደረጉ በኋላ ተጨማሪ ምርመራ እያደረጉ መሆናቸውንም ይፋ አድርገዋል። ባለስልጣናቱ የአደጋውን መንስኤ ባይናገሩም 3ቱን ባለስልጣናት ተጠያቂ አድርገዋቸዋል ተብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን በሰጡት መግለጫ ክስተቱ የወንጀል ድርጊት ክሪሚናል አክት ፍጹም ግዴለሽነት የታየበትና ኃላፊነት የጎደለው ነው ሲሉም ተችተዋል። ሆንግ ኮንግ ከአሜሪካ የሃርቫርድ ዩኒቨርሲቲ እገዳ በኋላ ዓለም አቀፍ ተማሪዎችን ልትቀበል ነው። ሆንግ ኮንግ አሜሪካ በሃርቫርድ ዩኒቨርሲቲ ላይ ከጣለችው እገዳ በኋላ ብዙ ዓለም አቀፍ ተማሪዎች እንደምትቀበል አስታውቃለች። ሆንግ ኮንግ ዩኒቨርሲቲዎቿን ለብዙ ዓለም አቀፍ ተማሪዎች ክፍት እንደምታደርግም ነው የገለጸችው። ይህም የአሜሪካ መንግስት በዚህ ሳምንት ሃርቫርድ ዩኒቨርሲቲ የውጭ ተማሪዎች እንዳይቀበል ለወሰደው እርምጃ የተሰጠ ምላሽ ነው ተብሏል። በሃርቫርድ ዩኒቨርሲቲ ክስ የቀረበበትና በአሜሪካ ዳኞች ለጊዜው እገዳ የተጣለበት ይህ የትራምፕ አስተዳደር ውሳኔ በሺዎች የሚቆጠሩ የውጭ ተማሪዎችን የወደፊት እጣ ፈንታ አደጋ ላይ መጣሉ ተገልጿል። ታዲያ የሆንግ ኮንግ የትምህርት ዘርፍ ኃላፊ ክሪስቲን ቾይ በቻይና ከተማ የሚገኙ ዩኒቨርሲቲዎች ከዓለም ዙሪያ የተወጣጡ ምርጥ ተማሪዎችን በተለይም በሃርቫርድ ላይ በተጣለው እገዳ የተጎዱ ተማሪዎችን እንዲቀበሉ ጥሪ አቅርበዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።